ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እንዲሁም ኮሜንት ማድረጋችሁን አትርሱ። ለቪዲዮ ለብዙ ሰዎች እንዲደርስ ሼር እያደረጋችሁ እንግዲህ ዛሬ አዲስ ኢንተረስቲንግ በሆነ ጉዳይ ላይ እንወያያለን ማለት ነው። እሱም ብዙ የምንሰማው በጣም ብዙ የተማሩ ሰዎች የመንግስት ስራን ምርጫቸው ያደርጋሉ ማለት ነው። ለዚህም የሚሆኑ 5 ዋና ዋና ምክንያቶችን ይዘንላችሁ መጥተናል። ቪዲዮ ጠቃሚ ስለሆነ እስከ መጨረሻው ተከታተሉ። እንግዲህ የመንግስት ስራ እንደሚታወቀው ከሌሎች ስራዎች በተሻለ ሁሉም ምርጫ የሚያደርገው ስራ ነው ማለት ነው። እሱ ደግሞ በጣም ብዙ ምክንያቶች አሉት። ከነዚያ ውስጥ ግን 5ቱን እናያለን ማለት ነው። የመጀመሪያው የሚሆነው የስራ ዋስትና ይሰጣል። የመንግስት ስራ ማለት ነው እንግዲህ ከሌሎች አንፃር የስራ ዋስትና አለው። እሱም ለምሳሌ የግል ድርጅቶችን ብናይ በኪሳራ ሊዘጉ ይችላሉ፣ ሰራተኛ ሊቀንሱ ይችላሉ፣ በትርፍ ማጣት ሊያባሩ ይችላሉ። ብዙ ነገሮች አሏቸው። የመንግስት ስራ ግን ለረጅም ጊዜ የሚሰራ ከመሆኑ ጋር ተያይዞ ለብዙ ሰዎች ማለት ነው የህይወት መረጋጋትን ይሰጣል። ስለዚህ የመንግስት ስራ ከዚህኛው የተሻለ ያደርገዋል፣ ተመራጭ ያደርገዋል ማለት ነው። ሁለተኛ ደግሞ የተረጋጋ ገቢ እንዲኖረን ያደርገናል ማለት ነው። ስለዚህ የተረጋጋ ገቢ አለን ብሎ ማለት ደግሞ ቀድሞ በወር የምናገኘውን ደሞዛችንን ስለምናውቀው ኑሯችንን ፕላን አድርገን በፕላን መሰረት እንድናቅድ ያደርገናል ማለት ነው። ስለዚህ ቀድመን ገቢያችንን አወቅን ማለት ቀድመን በፕላን ህይወታችንን እንመራለን ማለት ነው። ለዚህም ለብዙ ሰዎች በእቅድ እንዲመሩ ያደርጋል ማለት ነው። ሁለተኛው ይሄም ከሌሎች ስራዎች በተሻለ ተመራጭ የሚያደርገው ነው። ሶስተኛው ልዩ ልዩ ጥቅሞች አሉት። እንግዲህ የመንግስት ስራ ከሌሎች በተሻለ ሁኔታ ተመራጭ የሚያደርገው ልዩ ልዩ ጥቅሞች አሉት። የመጀመሪያው ጥቅም የጡረታ የሚባለው ነው። ጡረታ እንደሚባለው እንግዲህ እንደምታውቁት የመንግስት ሰራተኞች ከጡረታ ከወጡ በኋላ የሚያገኙት ደሞዝ አላቸው ማለት ነው። ይህም ደግሞ ምን ያደርጋቸዋል ማለት ነው? ከሌሎቹ ስራዎች የመንግስት ስራን እንዲመረጥ ያደርገዋል። ሁለተኛው ጥቅማ ጥቅም የአመት እረፍት አለው። ስለዚህ በአመት እረፍቱ ደሞዙ አይቋረጥም፣ ግን ሰውየው ሊያርፍ ይችላል ማለት ነው። ይሄም አለው። ስለዚህ ከሌላው ተመራጭ ያደርገዋል ማለት ነው። ሶስተኛው ጥቅማ ጥቅም ደግሞ በተለይ እንደ መስሪያ ቤቶቹ የተለያየ ቢሆንም ማለት ነው የጤና ጥቅማ ጥቅሞች አሉት። ያም የጤና ዋስትናን ይሰጣል። ጤናን በግል ያሳክማል መንግስት። ስለዚህ የመንግስት ስራ የጤና ጥቅማ ጥቅም ስላለው ጤናን ስለሚያስጠብቅ ማለት ነው ከሌሎች ስራዎች በተሻለ ሁኔታ ተመራጭ ያደርገዋል። ይሄም ሌሎቹ ደግሞ ሀገርን ማገልገል ነው ብለው ያምናሉ። ያ ማለት እንደሚታወቀው አብዛኛው የተማረው ሰው መምህር ሆኖ ያገለግላል። እንዲሁም በሌላ በፖሊስነትም በብዙ ዘርፎች ላይ ተሰማርቶ ያገለግላል ማለት ነው። ይህም ደግሞ አገርን እንደማገልገል ስለሚቆጠር ብዙ ሰዎች ምርጫቸው ያደርጉታል ማለት ነው። አምስተኛው እና የመጨረሻው ያልኩት የመንግስት ስራን ከሌሎች አንፃር እንድንመርጥ የሚያደርገን በተለይ በአዳጊ ሀገሮች ላይ እንግዲህ ያው እንደምናውቀው ሀገራችን ኢትዮጵያ አዳጊ ገና በማደግ ላይ ያለች ሀገር ስለሆነች የስራ እድል በጣም ምንም የለም ማለት ይቻላል። ስለዚህ የስራ እድል የግል ኩባንያዎችን ብናይ በግላችን በራሳችን መስራት የምንችልበት አማራጭ በጣም ለስ ነው፣ የለም። ስለዚህ የመንግስት ስራን እንመርጣለን ማለት ነው። ይህም የሆነበት ምክንያት አንደኛው በተለይ ከግቢ ተመርቆ የመጣ ተማሪ የግል ኩባንያዎች ካለመኖራቸው ተያይዞ ሌሎች የስራ አማራጮች የስራ እድሎች ካለመኖራቸው ጋር ተያይዞ የመንግስት ስራን ምርጫው የሚያደርግበት ምክንያት አለ። ስለዚህ አብዛኛው የተማረ ሰው የመንግስት ስራን በአንድም በተለይም ምክንያት ምርጫው ያደርጋል ማለት ነው። እነዚህን 5ቱ ምክንያቶች ለዛሬ አይተናል። እንግዲህ ቀጣይ አስፈላጊ ከሆነ በሌላ ቪዲዮ ሌላ ምክንያቶች ካሉ ይዘን እንመጣለን። እንዲሁም የመንግስት ስራ ይጎዳል ይጠቅማል የሚለውን እናመጣለን ማለት ነው። ከላይ ባየናቸው 5ቱ ምክንያቶች ግን የመንግስት ስራ አብሶሉትሊ ይጠቅማል ማለት ነው። ነገር ግን ደግሞ የራሱ የጎንዮሽ ሊኖረው ስለሚችል እነሱን እንወያያለን። ግን ዋናው ጥያቄ ሊሆን የሚችለው እዚህ ጋር የመንግስት ስራ ሀብታም ያደርጋል ወይስ የሚለው ነው። እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፍሉን። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ